ያለፈኝ ነገር አለ ፈጣሪው ያለፈኝ ነገር አለ እኔ ወንድሜ ሸራን ጎሊና ሲያሽቃብጥ ነው መግደል ማሽቃበጥ ነው ፈጣሪ ትግስቱን ስጠኝ ወይንዬ ምን አለ እኛም አናቅም ቀራጮች ካላወቃችሁ አሁን እዚህ ቤት 3 ቀራጭ ተደረደረ አለ እናንተ ካላወቃችሁኛ እንዴት ነው ተቀርጾ ነው ግዞ አዶናይ ካልወሰደ አድርገናል ማለት ነው አዶናይ የሚወስዳት ዩቲን ነው የሚወስዳት ዩቲን ይውሰድ እያለ ነው አዶናይ ዩቲን ይውሰድ እያለ ነው እዚህ 3 ነው የተለጠፈው ዩቲ አዶናይ ሰይፉ መኪናዋን ኦሆ እንትኑ ነው ጋይስ ሽልማቱ እንዴ ማሪ እኔ እኮ ምን ነው ጸጭረጭ አለ ብያ እኔ ዩቲ አለበት ያንቺ ጊዜ አላቃትም ማቃታለው ግርግሩ ከበሳው ደግሞ በመኪና ልጣላ በመኪናማ ልጣላ ውዴ ምን አለ በመኪና ተጣልቼ በነበረ ምን አለ ያ ሁሉ ማዕበል በመኪና ሆኖ በነበረ አይሞቀኝ አይበርደኝ ነበር እኔ ደግሞ ዩቲኑ ሰዳት ያለ መስሎኝ ነው እንጂ ዩቲኑ ሰዳት አሃ መኪናዋን አዶናይ ይውሰድ ነው እውነት ነው እንዴ ምን አለ በመኪና እንደዛ ግልብጥብጥ ያለ ጸብ ሆኖ በነበረ ምን አለ እኔ እኮ ሰሞኑን ምን ነው ጸጫላችሁ የኢትዮጵያ ቲክቶከሮች ሽልማት ለምንድነው ብዬ አስቀድሜ ተናግሬ ነበር አይታችሁ ቆን ቀርጻችሁኛል ሳ ተንጫጩ ለምን ዝምታ መረጣችሁ አልኩ ይሄው ጀመረ ይሄ ገላለው ነው የሚለው ገዳይ ሰይፉን ነው ተገዳይ ሰይፉ ነው ገዳይ ይሄ ነው ኮሰዳት ገላለው ሰይፉ አሃ መኪናዋን ዩቲ ኮሰደቻት ነው ሰይፉ የሚገደለው ካላስ ለሁለቱም ይቅርና ለዶክተር አብይ ስጡ ካላስ ሁለቱም ይቅርና ለዶክተር አብይ ስጡ በቃ ሰይፉን ከመገደል ይዳል ምን ታስባላችሁ በቃ እንደ ሐሳብ ሰይፉን ከመገደል እኛም ከምናስገድል እኛም ከምንገዳደል እኛም ከምንጫረስ ካላስ ሁለታቸው የሚቅርባቸው ዶክተር አብይ ይወሰድ መኪናው ሲጀመር ዶክተር አብይ ነው የሚወስደው በስተመጀመሪያ ሊወስድ የሚገባው ዶክተር አብይ ነው በምን መስፈርት እዛ ላይ እንደ ቁጭ እንዳላችሁ እናንተ ሰዎች ሁሉ አይገባኝም ምክንያቱም ዶክተር አብይ የስንቱን ህይወት ያተረፈ ሰው ነው ለሱ ሳትንጫጩ ለሌላ ትንጫጫላችሁ ምድራ ለቅላቂ አሁን ሴቶች ናቸው ይሄንን ስለሚሰድቡኝ ለሌላ ትንጫጫላችሁ ዶክተር አብይ ስንት ነገር የሰራ የስንት ህፃናትን ህይወት ያተረፈ ሰው እንዴት ከእንደዚህ አይነት ደረጃ ሰው ጋር ራሱ አረመቤቴን እንደው አይቻ ሀገርማ አየኛ ሰውማ ማርያምን የኛ ሰው ውለታ ቢስ ነው እመቤቴን በጣም ውለታ ቢስ ነው አረጋሽቱት ለኪ በቃ እናንተ በማስመሰል የተሞላችሁ ናችሁ በቃ ህይወታችሁ ሙሉ ይሄ ነው ስንት ነገር የሰራ ባለ ውለታ ተትቶ ዝም ብሎ ቲክቶከር እንደዚህ የሚል ቲክቶከር አረመቤቴን ግን እናንተ አይ በሰፈሩት ቁና መሰፈር አይቀርም ነገ የናንተ ልጆች ሲታመሙ ነገ እናንተ ሐኪም ስታጡ ነገ ችግር ሲደርስባችሁ ወደ ማን እንደምትሮጡ እናያለን አረጋሽ ትሙት ቲክቶከር አያድንሽም ሁሉም ለየራሱ ነው ዶክተር አብይ ግን ለኢትዮጵያ ህፃናቶች ተስፋ የሆነ ሰው ነው ከፈጣሪ በታች እናንተ ግን መቤቴ በጣም ነው የምታሳዝኑት ያብ ቃል ብዙ አወራሽ መብቴ ነው በፔጂ ምን አባሽ ታመጨልሽ ምን አባክ ታመጣለህ መብቴ ነው በፔጂ ፔጁን የምጠቀምበት ለማውራት እንጂ ምን ለማለት ነው ለማውራት እንጂና ዝምታ ላሰፍንበት ነው አይደለም ለማውራት ነው ለወሬ ነው ቁጭ ብላ ሚውት ተደርጋ አዳምጥ መብቴ ነው ማውራት እኔ ማውራው ስለ አንድ ትልቅ ማህበረሰብ ነው ስለ አንድ ትልቅ ሰው ነው ማውራው ስለ አንድ ምሁር ነው ማውራው ኖ ስለ ቲክቶከር ስለ አጨብጫቢ እኔ ማውራው ስለ አንድ ትልቅ ሰው ስለ አንድ ነፍስ የሚያድን ህዝብ ለሆነ ሰው ነው ማውራው እንጂ ለዚህ ለቲክቶከር ጸጉሩን ለቆጠራ እንብርቱን ላሳየ ምናምን አይደለም ማውራው መብቴ ነው ደግሞ ማውራት
900,000 ፎሎ ይዤ ታዲያ ላላወራ ነው? እኔ ሳራ እኔ ካላወራው ማን ሊያወራ ነው? ስለ ዶክተር አብይ ስፔሻል ዶክተር አብይ ነው የማወራው። መብቴ ነው ደግሞ። ሳሪ ብዙ አወራሽ ነው እንዴ? በጣም ነው እንዴ ብዙ የማወራው? ስለ ዶክተር አብይ ሳወራ በጣም ብዙ ነው እንዴ የማወራው? እሱ ይገባዋል፣ በደንብም ይገባዋል። የሚገባውም ሰው ነው። እናንተ ግን አረብ ሀገር ያለውን ሰው አልወቅስም። ምክንያቱም ማለቅስበት ምክንያት አረብ ሀገር ያለው አይመርጥም። ኢትዮጵያ ያላችሁ ግን ታሳፍራላችሁ። አሳፋሪ ናችሁ። በጣም ታሳፍራላችሁ። ኢትዮጵያ ያላችሁ ታሳፍራላችሁ። እኔ አረብ ሀገር ምርጫ ሆኖ በነበረ ዶክተር አብይን ይመርጥ ነበረ። ሰፖርት የምትደረጉ ልጆቻችሁ የሚታከሙት ኢትዮጵያ ያላችሁ ሰዎች ናችሁ። እናንተ ግን እሱን እንኳን መምረጥ አትችሉ። በቲፎዞ ነው የምትመርጡት። አትችሉም። ሊመረጥም ደግሞ ችግር የለውም። እኛ እድሜና ጤና ከሰጠን እመቤቴን ነው የምላችሁ፣ ምንም ችግር የለም። ለሱ ማድረግ እንችላለን። ምንም ችግር የለም፣ እናረግለታለን። ምክንያቱም ባለውለታችን ነው ዶክተር አብይ። እናንተ ግን ከተራ ቲክቶከር ላይ አርጋችሁ እንደዚህ ነው ትላላችሁ። ስጡ መኪናውን ለሱ ስጡት፣ ለሱ መኪናው። እንደዚህ ሰው ከምታጫርሱ አሁን ሰይፉ ፋንታውን ቢገደል ማን ነው ኃላፊነቱን የሚወስደው? ይሄ ማህበረሰብ የቀረጸው ወሬ አወዛገበው ነው። እንግዲህ የሰውዬ እየዛተ ነው። እገላለሁ እያለ ነው። አሁን ሊገደል ነው። ይሄ ሰውዬ ቢገደል ምን ትጠቀማላችሁ? ካላስ ለዩቲዩብ አትስጡ፣ ለአዶናይ አትስጡ፣ ለዶክተር አብይ ስጡ። ከዛ በኋላ ሰላም ይስፈን። አለቀ። መኪናዋ ምን አይነና ውዴ ታምራለች፣ ቆንጆ ናት። ግድያ እኮ መጣ ጋይስ፣ ይኸው ግድያ፣ ይኸው መኪና ያመጣው ጣጣ እንጃ። ሂድበት ሰይፉ ላይ ጎበዝ፣ እንጃ ሂድበት። ካላስ ሁለታቸው ሲጣሉ እኛ ዶክተር አብይ እናስመርጣለን ጋይስ። አለቀ በቃ። እዛ ሁለቱ ሲወዛገቡ እኛ ዶክተር አብይና መርጠን ቁጭ አበቃ። ሌላ ምንም ነገር የለውም። ደግ አደረክ አንተ። ሂድ ሰይፉ ላይማ ተንጠልጠል። ሂድ ከሰይፉ ራስ ላይ እንዳትወርድ። መላጣ ብዬ አልሳደብም። ቤቴ መላጣ አለ ጋይስ። ካላስ ሂድበት፣ በደንብ ሂድበት። ጥሩ ነው እንደዚህ። አሁን ዶክተር አብይ መረጡ እንዴ? መላጣ ብዬ አልሳደብም እንዴ? አሁን እሱ ሰይፉን ከገደለ ማን ነው እንግዲህ ቤት ላይ የሚቀመጥ? ችግር ነው። በጣም ከባድ ነው የሚሆነው። ወይ ገላለሁ እኔ ሚኪ ሸርባ ያርግልኝ አላየሁም እኮ ወንድሜ። ምንድነው ግሩግሩ ብሎ ነው ሂዶን አቀባብሎ የሚገለው ጋይስ። ወይ አዶናይ እንደው ምን ይሻላል አንተ ሰውዬ? ሰው አበጣበትክ እንደው አዶናይ ምን ይሻላል? አይ አዶናይ እንደው አንተ የተማርክ ሰው ነቃ ደንገጥ ስትል ይላል አዶናይ። ነቃ ደንገጥ ስትል እሰይ ሲያምርብህ እሰይ። ከዛ በኋላ ያቺን መኪና ይዞ አዶናይ እያሽከረከረ እሰይ። ስግጥ ስትል እሰይ። ይመቻ አዶናይ። አሁን ህዝቡ መጫረስ ላይ ነው። እኛ አይመለከተንም። ለዝም ነው እምገባላችሁ ትገባላችሁ። አረብ ሀገር ያለው እየመረጠ አይደለም። እኛ ለዛችሁ አንጫ እንኳን ስንት ከፍለናል። እናንተም ለመኪና ዋጋ ክፈሉ። ሰልዬ ተበጣበጡ። መበጣበጥ አለባችሁ። እኛ ለዛችሁ አንጫ እንኳን ተበጣብጠናል። እንደው ጋይስ ሌላ ቲክቶከር የለም እንዴ? አሚን እመቤቴን ዶክተር አብይ ካልተመረጠ በጣም ነው የምናደደው። በጣም ነው የነ ማህበረሰብ ኢትዮጵያ ያለ ማህበረሰብ በጣም ነው የሚሄድበት። በጣም ነው የማስቀይመው። ግሩፕ አረግና እንደዚህ አረግና ሰብስቤ ዘርፉ የሚለያይ ይመስለኛል እኮ እሱ የሚሳተፍበት ዘርፍና ሌሎቹ
ቆይ አትይባ። የዶክተር አብይ ለምን መኪና የለውም? አይኖረው ይሆናል ግን ቆይ ዘርፉን የተለያየ ዘርፍ ስለሆነ አትይጅባቸው ታናረጋግጥ። አዶናይ እና ዩቲ አንድ ዘርፍ ናቸው። እነሱማ እንትን ናቸው። እሱ ደግሞ በጤና ምናምን የሚል ዘርፍ አለው። አዶናይ እና ዩቲ አንድ ዘርፍ ናቸው። አዶናይ ዩቲ ናዮ ምናምን አንድ ዘርፍ ናቸው። ጥሩ። አሁን ምን መሰለሽ ውዴ፣ አሁን አዶናይን ለሁለት ተገለባበጡ። እንደዛ እኮ የተለያየ ዘርፍ ነው ያለው። ስለዚህ ከመሄድሽ በፊት በደንብ እርግጠኛ ነው ሄደሽባቸው በኋላ ይቅርታ ለማለት እንዳትቸገሪ። እሺ አሁን ታዲያ ችግሩ ምንድነው? አዶናይ እና ዩቲ አንድ እንትን ሆኑ። አዎ ከሁለቱ አንዱ መሰለኝ አዶናይ ይመር እንትን ይበል የሚለው ይሄ ልጁ እንደዛ ነው እንጂ ዶክተር አብይን አያካትትም ይመስለኝ። ማስተር አብነት ሴት ነው የሚካተተው። ማስተር አብነት ባሁን አለበት እንዴ አለበት። እንዴት የለበትም? አለበት። ማስተር አብነት አለበት። ይሄው መኪናው እኮ አንድ ነው አለችሽ። የለም ማስተር የለም። ንገሩኝ። ማስተር አብነት አለ አለ። ይሄው አለ። እኔ የምልሽ አንቺ አለ አለበት። አየሽ ዘግብሽ ቲክቶክ አይደለም ዘግብሽ። ብጥብጥ እኮ ተጀመረ ጋይስ። በቀደም ቀዝቅዘውብኝ ለምን ቀዘቀዛችሁ